ከምርጫው በፊት አስተዳዳሪዎቻችን ለፓርላማ የሚሆን ሰፊ መቀመጫ አገኙ። ሰፊ መቀመጫ ወንበሩን ብቻ ሳይሆን ምህዳሩንም ያሰፋል የተባለ ሲሆን ተቃዋሚዎች ለወደ ሰፊው ህዝብ ሰፊ መቀመጫ ማግኘት ካልቻሉ ህዝቡ ለቀጣይ ዓመታት መቀመጫ ማጣቱ ነው። አሁን ባለው ነባራዊ ሁኔታ ሀገሪቷ ድል የምትሰጠው ለሰፊ ጭንቅላት ባለመሆኑ ጠባብ ሰዎች መቀመጫቸውን ሙቀጫ ላይ በማስቀመጥና በማስፋፋት ፓርላማ የመግባት እድላቸውን ማስፋት ይችላሉ። ጤፍ የኢትዮጵያን የምግብ ምልክት፣ ስንዴ ደግሞ የምርጫ ምልክት ነው። በፊት ስንዴ በየወፍጮ ቤቱ፣ አሁን ስንዴ በየመስሪያ ቤቱ እየተከፋፈለ ነው። ያልተለቀመው ስንዴ ለሚለቀመው ህዝብ ምልክት ሆኖ የሚያገለግል ሲሆን ለዓመታት ሳይጠረጥር የሚመነጠረው ህብረተሰብ ጉልበቱ ላይ ባለው ሰፌድ ማበጠር ቢጀምር እንክርዳዱን ማራገፍ አያቅተውም ተብሏል። አለበዛ በየቤታችን የገባው ስንዴ ንፍሮ መሆኑ የማይቀር ነው። ለጤና ምርመራ ጤና ጣቢያ የሄዱ በሽተኞች ካርድ ክፍል እንደገቡ ምርጫ ካርድ ተሰጣቸው። ምርጫ ካልመረጣችሁ እውነትም ያማቸዋል የተባሉት ታካሚዎች ካርድ በሃርድ የወሰዱ ሲሆን ማደንዘዣ በየካርድ ክፍሉ ተሰጥቷቸዋል። ከምርጫ በኋላ ባሉት ተከታታይ ዓመታት ደግሞ ይወጋሉ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ የሥራ ሳይሆን የሰራተኛ ችግር ነው ያለው፣ ሌላው ቀርቶ የቤት ሰራተኛ እንኳን ማግኘት ችግር ነው ያለው ሲሆን ይህንን ችግር ለመቅረፍ የውጭ ዜጎችን ለመጠቀም ተገደናል በማለት ለምሳሌ ያክል የቻይና፣ ፊሊፒንስ፣ ኬንያና ናይጄሪያ ዜጎችን በስፋት እያሳተፍን ነው ብለዋል። ቆይ ግን እኛ ከየትኛው ኢትዮጵያ ነው እየኖርን ያለነው? የሆነ የተሰወረብን ነገርም አለ። አሬ ተወው ጠቅላይ ሚኒስትር፣ ሰው ምን ይለኛል አይባልም። እውነት ግን ምሳ የሚበላበት የቤት ኪራይ የሚከፈልበት ኢትዮጵያ ውስጥ ክፍት የሥራ ቦታ አለን የሚሉ ምናልባት የጠፋው ሰራተኛ ሳይሆን የታክሲ 4000 ብር እየከፈለ በ3000 ብር ደሞዝ የሚሰራ ሮቦት ሳይሆን አይቀርም። የቤት ሰራተኛ እንኳን ጠፍቶ ከፊሊፒንስና ከኬንያ እያስመጣን አጀኢብ ነው። አስቡት እንግዲህ በ3000 ብር ደሞዝ ፊሊፒንሷ ማሪያ መታ የሀበሻ ጎመን ስትቀቀል ነው ወይስ የኑሮ ውድነቱ ለሷ ሲሆን ዲስካውንት አለው? ከእንግዲህ ስራ ለመቀጠር ዲግሪ አያስፈልግም። ዜግነትን ወደ ፊሊፒንስ ወይም ኬንያ መቀየር ብቻ። እኔም ወደ ፊሊፒንስ ኤምባሲ እየሄድኩ ነው። ስመለስ ቻሊ ብላችሁ ጥሩ። ዓለም ትሽከረከራለች ከተባለ እኛ ለምን አሁን እስካሁን ኢትዮጵያ ውስጥ ሆነ? እኛማ ኢትዮጵያ ነው ስለምንሸጥ በቃ የዜግነታችን ኢትዮጵያ ማድረግ ነው። ማሞ ሌላ መታወቂያው ሌላ አለሸንኮር እውነቷን ነው። ግን በወሬ አይደለም በተግባር ነው እንጂ ኢትዮጵያዊን ነገር ኢትዮጵያዊነታችን መግለጽ ያለብን በስራ ነው እንጂ በሌላ ወይንም በወሬ አይደለም ልፈልጌ ነው። ያው እንደምናውቀው እንግዲህ አዲስ አበባ የጅቡቲ ዋና መዲና ሆና ተመርጣለችና ያንን ጉዳይ እንዴት አርገታው? ደስ ይላል። ግን ያን ያክል ኢትዮጵያዊነታችን ምን ያን ያክል ሴንስ የሚሰጥ ነገር ምንም አላየሁም እስካሁን። አረጋግጥና ማለት ምን ተቀመጣ አለው? ብዙ ጥቅም አለው ለኛ ለወጣቶች ምንም ጥቅም ያለው ስራ ምንም አድቫንቴጅ አላየሁም በዚህ ዙሪያ ማለት ነው። አፈጣማሪያም ዓለም ትዞራለችና ዓለም ለምን ትዞራለች? ስንማር ድሮ ማለት ነው። አዎ አሁን ግን የአሁኑ መሽከርከር ግን በጣም ከባዱ ነገር ነው እየተሽከረከረ ያለው። ተሽከረከረች እንጂ ሙሉ በመሬቱ ምሽከረከረማ እኛ አሁን እዚህ ቆመን እኮ ወደዛ ጋር እንዞር ነበር። አረ ለማወቃችን እየሰፋ ነው። አረ እባካችሁ ትምህርት ሚኒስተር